ስርዓት ብዙ በዝቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። የመጣሁበትም ካለመማር አለመማር ያሳፍራል፣ ያስቆጫል ይላል የዛሬ ርዕስ ማለት ነው። እንግዲህ ቪዲዮውን ምልክት በመጫን ቤተሰቡን ማለት ነው እጅግ አያኮራም። በተለይ በዚህ ዘመን ያለው አለመማር ቀደም ባለው ዘመን ከነበረው አለመማር የከፋ ጉዳት አለ። ቆም ብለን ያስተዋለ ብዙ ዘመኖች መምዘዝ ይቻላል። መማር የአስተሳሰብ አድማስ ያሰፋል፣ የማስተዋል አቅምን ያዳብራል። ሌላው ቀርቶ በሀገራችን ተጨባጭ የዲን ሰዎች እንኳ አካዳሚ ትምህርት መማራቸው ይህንን ካላገኙ የተሻለ ብስለትና አቀራረብ ሊንጸባረቅባቸው፣ ያልተማሩት ደግሞ በዚህ ረገድ የጎላ ክፍተት ሲታይባቸው ያጋጥማል። ሁሉም ማለት አይደለም፣ ግን መማር ምንድን ነው? ካምፓሲ ደርሶ መመለስ ነው? መማር ዲግሪ መቁጠር ነው? መማር እንግሊዘኛ መቀላቀል ነው? መማር ምንድን ነው? በእርግጥ መማር ብዙ እርከን አለው። ቀለም መቅመስ፣ ክፍል መቁጠር፣ ዲግሪ መደርደር ብቻውን መማር አይደለም። መማር መለወጥ ነው። መማር ለህይወት ዋጋ መስጠት ነው። መማር በህሊና መኖር ነው። መማር ለወጡበት ማህበረሰብ ቅን መሆን ነው። መማር ለራስ የማይወዱትን ነገር ሌሎች ላይ አለማድረስ ነው። ይህ ደግሞ ጥልቅ ንባብ፣ ማሰላሰል፣ ከአእምሮ ማስፋት፣ የተማሩት ሆኖ መገኘት ይጠይቃል። በሀገራችን ተጨባጭ አብዛኛው ምሁር በዚህ ረገድ ሲታይ ተምሯል ለማለት ይከብዳል። የትምህርት ስርዓታችን በራሱ በሳል ትውልድ የሚመረትበት ከመሆኑ ይልቅ ለሀገር ጸር፣ ለወገን ጠንክ የሆኑ መርዛማ ትውልዶችን ወይም ሻል ካለ ከአንገት በላይ ሳይሆን ከአንገት በታች የሰይፍ አድርባይ የሀገር ሸክሞች ነው እያመረተ ያለው። የትምህርት ስርዓታችን አባት አጥቷል። የተቋቋመበት ዓላማ ዘንግቷል። በርካሽ ጥቅማ ጥቅም ፍትህ እየሸጠ ያለው ዳኛ፣ ኪሱን የረገጠ ሐኪም፣ የህዝብ እንባ የማይረግመው ሲቪክ ሰርቬት፣ የሀገርን እድገት በራሱ የተጣለለ ቢላ እና የተደናቀቀ ህይወት የሚመዝን ሹመኛ፣ ጥላቻ እየቸረቸረ በህዝብ ስም የሚነግድ የደም ነጋዴ የሆነ ፖለቲከኛ ሚዲያን ያክል ትልቅ ያለውጥ መሳሪያ ይዞ ሳለ ድባቡን እንዳለ በክፍት በአድር ባይነት በአርቲ ቦልቲ የሞላው ጋዜጠኛ። የትምህርት ስርዓታችን እንዲህ አይነት ቻረቶችን ነው እያፈራ ያለው። የማህበረሰብ ለዘመናት የዘለቀ ለሰላም አብሮ የመኖር እሴት የሚድን ህዝብ ከህዝብ የሚያጋጭ በህዝብ መሀል መርዝ የሚዘራ መርዝ ትውልድ ቢማርም አልተማርም። ይህ ዘር እየመነዘረ ለተማሪዎች ውጤት የሚሰጥ ምሁር ተምሯል ሊባል አይችልም። ይህ ሃይማኖት እየለየ ታዳጊ ልጆችን ከትምህርት ገበታ እየገፋ ያለው ገልቱ ፍጡር ለስሙ ካምፓስ ተመላልሷል እንጂ አእምሮ የሸረሪት ድር ያደራበት እና ቤት ነው። አልተማረም። የገዛ ወገኑ በኑሮ ስንከሳር ጎብጦ በመከራው ላይ መከራ፣ በችግሩ ላይ ችግር የሚደራረብልን አቢስ ፖለቲከኛ ከተማሩት የሚቆጠር አይደለም። ወጣቱ ወደ ተሳሳተ አቅጣጫ ሲሄድ እየተመለከተ እውነቱን የማይጋፈጥና መንጋ የሚፈራ
ኃላፊ ስርዓት ጥብቅና እየቆመ በወገኑ መከራ ላይ አይኑን ጨፍኖ ምናባዊ የተድላ ዓለም ያንን ያህል ሰርክ የሚያስኩር ሊቅ ምኑን ተማረ? ምን እንደቁር እንጂ መማር አይደለም። እና ምን ለማለት ነው? ሰው በሀገራችን ተጨባጭ መማር ቢወቅስ አትፍረዱበት ለማለት ነው። ሀሳቡን ልክ ባይሆን ጤነኛ ምሳሌ አጥቷል። ከተማሩት የሚያዩ ሁሉ ግራ የሚያጋባ ነው። የመማር ትርጉሙ ምን እንደሆነ እንዲበዘብዙበት ተደርጓል። ተምሯል፣ ተመራምሯል፣ ለሀገር ለወገን ይጠቅማል ብሎ ተስፋ የጣለበት አካል ጭራሽ ተስፋውን የሚነጥቅ ሲሆንበት እንዴት ግራ አያጋባ! እዩልኝ ስሙልኝ ሰው ይፈረዳል በኔ በግንቦት አግብታለች ወለደች በሰኔ አለ ግራ የገባው ሰው ብዙ ይላል። እውነት ለመናገር የኢትዮጵያ ምሁር ነገር ላልተማረው ቀርቶ ሕሊና ላለው ግራ የሚያጋባ ነው። እና ያልተማረው ምን ያደርግ? ባየው ፈረደ። ቢሆንም አለመማር አያኮራም፣ አለመማር ይሻላል እያልክ በምሁር እንዳትመጻደቅ። አለመማር ስንኩልነት እንጂ ጌጥ አይደለም። እውነት ነው። በነገራችን ላይ በድሮ ዘመን መማር አለመማር እኩል ነበር። ምክንያቱም አሁን ላይ ነው መማር እንደ መሀይብነት የሚታይ ሆነ። በድሮ ግን አልነበረም ማለት ነው። እና እንግዲህ ብዙ ነገር ማለት እንችላለን ማለት ነው። እስኪ እንቁላሉ ስንት ነው? አንድ እውነተኛ ታሪክ ስትል ጠየቀቻቸው። አንድ እንቁላል 4 ብር ነው ልጄ በማለት መለሱ። የድሮ አባባ 5ቱን እንቁላል በ10 ብር ልውሰደው ስትል ደግማ ጠየቀቻቸው። አይጎዳሽም ብለሽ ነው ልጄ በማለት ደከም ባለ ድምፅ መለሱላት። ከፈለጉ ይሽጡ፣ ካልፈለጉ ግን በቃ መሄዴ ነው አለች ጠንከር ባለ ድምፅ። አባባ ትንሽ አሰቡና ቀና ብለው አይተዋት፣ እስካሁን ምንም አልሸጥኩም፣ ባያዋጣኝም እንደ መጀመሪያ ገድ ልቁጠርሽ፣ ልሽጥልሽ፣ የፈለግሽውን ያህል እንቁላል በፈለግሽው ዋጋ ውሰጂ ሲሉ በደከመ ድምፅ ተናገሩ። ዘንቢሏን አውጥታ 5 እንቁላል መርጣ አስገባች። ከበርካታ 100 ብሮች መካከል አንጥላ 10 ብር አውጥታ ወረወረችላቸው። እየተጣደፈች የሚያምረውን ዘመናዊ መኪና ውስጥ ገባች። የአሸናፊነት ስሜት ተሰምቷታል። ከጓደኛዋ ጋር ወደ አንድ ዘመናዊ ሬስቶራንት ገብተው የሚፈልጉትን አዘዙ። ትንሽ በልተው ብዙ አተረፉ፣ ተዝናኑ። ሂሳቡ ሲመጣ ቢሮ ላይ 1420 ብር ይላል። ከቦርሳዋ ውስጥ 1500 ብር አውጥታ ሰጠች። መልሱን የሬስቶራንቱ ባለቤት ቲቪ እንዲሆን ነግራው ወጥታ ሄዱ። ይህ ድርጊት ለሬስቶራንቱ ባለቤት አዲስ አይደለም፣ ለእንቁላል ሻጩ ግን አስደንጋጭና ልብ ሰባሪ ነው። ከድሆችና ከምስኪኖች የምንፈልገው ለማግኘት የበላይነትን ለማሳየት የምንጥረው ከምስኪኖች የምንፈልገው ለማግኘት የበላይነታችንን ለማሳየት የምንጥረው ለምንድን ነው? የእኛ እርዳታ ለማይፈልጉት ቸር ሆነ ለመታየት ለምን አስፈለገ? ለሚገባው ውስጥ እና በነገራችን ላይ አሁን ለዛ ለሬስቶራንት እንግዲህ ሴትዮ በሚገርም ሁኔታ 10 ብር ተከራክራ ሬስቶራንት ጋር የስንት ሺህ ብር ገዝታ የስንት ሺህ ብር ምግብ ከጓደኛ ጋር በልታ የተረፈውን ለሬስቶራንቱ ሰጠች። ወይ ጉድ! በጣም የሚገርም ነው። ግን ያያችሁ ለሽማግሌ 5 እንቁላል በ10 ብር በማይሆነ ዋጋ ጣምናት። ለምን ይህ ይሆናል? ሁላችንም ስ ወጣ ብለን ቤተሰብ ማለት ነው። አንዳንዴ የተማረ ያልተማረ ማገናዘብ ይጠይቃል። እና አንዳንድ ጊዜ እንግዲህ የሚገርመው ነገር ያቺ ሴት እንግዲህ ብዙ ነገር ከዚህ መማር ትችላለን እያለን ፀሐይ ያንጋራችን ማለት ነው። 10 ብር ስንት
ቪዲዮውን ግን ላይክ ሸር አድርጉላችኋለሁ። ከዚች ብዙ ነገር እንማራለን፣ ብዙ ነገር እንወስደናል ማለት ነው። ባይ ላይክ አድርጉ፣ ሸር አድርጉ። ወላሂ ይጠብቃችሁ፣ ወጥቶ ከመቅረቱ ይጠብቃል። ሀባይ ቤተሰቡ ባይ ባይ። እወዳችኋለሁ። ቪዲዮውን ግን ላይክ እንዳትረሱ። መልካም ጊዜ ይሆንላችሁ።